እኔ የምልሽ እስቲ የሆነች ነገር ገዝተሽ ፎ አድርጊ። ረሃቡ ከጠበቅኩት በላይ ሆነብኝ። እኔ የምልህ ስንት ነበር ይላክልኛል ያልከው? 500 ብር ነው በወር? አይ በቀን። አይ አንተ ጥሩ ነው። በእውቀቱ ዛሬም ዘግይተሃል እንዴ? 3 ሰዓት ተኩል አይደለም እንዴ የተቀጠርነው? አሁን ግን ሰዓቱ 3 ሰዓት ከ37 ደቂቃ ከ46 ሰከንድ። ይሄ ማለት 7 ደቂቃ ከ46 ሰከንድ ዘግይተሃል ማለት ነው። ቆይ አይደለም እኔ ያልገባኝ ነገር እንዴ ምንድነው ይሄ ነገር እንዴ? ስብሰባ አልበዛም እንዴ? ትናንትና ተሰበሰበን ወይ ወደ ስራ ብንቀይሮ አይሻልም እንዴ? ትሰማለህ? ፈርስት ይር አድሚሽን ነው፣ ረሽ አወር ላይ ነው። አይደለም አንድ ጊዜ 3 ጊዜ ልንሰበሰብ እንችላለን። ገባ? አሁን እጃችሁ ከ እሺ፣ በእውቀቱ መጀመሪያ ከአንተ እንጀምር። አይደለም እኔ እጃችሁ ከምን የሚለው አልገባኝም። አማርኛም አታውቅም እንዴ? የእንግሊዘኛው ሲገርመን ጭራሽ አማርኛም ጨመርክብን። አረ አማርኛማ እኔ በስነ ስርዓት ጠንቅቄ ነው የማውቀው። እሺ፣ ስለ ፍሬሽ ተማሪዎች አቀባበል ቅበላ የደረሳችሁን ሪፖርት አቅርቡ ነው ያልኩት። አሁንስ ገባ? እንደሱ ነው እንዴ? አሁን ገባኝ። እንደሱ ከሆነማ ቀዳማዊቷ ትቅደማ። ለምን? አንተስ? እኔማ እንደሌላው አይደለሁም፣ በጭንቅላቴ ነው ያዝኩት። እስከዛው ላብሰልስለው ላበላላው ብዬ ነው። በጭንቅላቴ ጂኒየስ እኮ ነህ አንዳንዴ። እሺ አንቺስ እንዴት ነው እባክሽ አመጣጥሽ? አረ የኔማ የሰፈር ሰው እልል ብሎ ነው የሸኘኝ። ይወድሻል ማለት ነው? ቀላል ይወዱኛል። ይኸውላችሁ ልክ ውጤት አመጣው ብዬ ሰፈር ውስጥ እንደገባው ቆራሌው ሰላሙን አገኛል ተባለ። ከዛ ደግሞ አንዳንድ ሰዎች አንቺማ ቅድምሽን ነቅለሽ ነው እንጂ ውጤት አታመጪም አሉ። ከሁሉም ግን ማለት ነው ማሚ ምን እንዳለች ታውቃላችሁ? በቃ ማሚዬ ቻው ምናምን ብዬ ስሰናበታት በአንድ ወርሽ ለምትመጪው የምን ስንብት ነው አላለችም? ይኸው ለእሷ ልክ ነው መሰለኝ 2 ዓመቴ ለዛውም ፈርስት ይራል ቀንድቤን እየነጫለሁ። ሽሽግስ አየ የሰው ልዩነቱ። እኔ ከቤቴ ተነስቼ አውቶቢስ ተራ እስክደርስ ድረስ ያልተሸከምኩት አደራ አልነበረም። ወይኔ ለምን ትሸከሚያለሽ? የሚሸከምልሽ አልነበረ? አታሸክሚ። ምን አደራው ነው የምታሸክሙ? እንግዲህ ያው ከትላንት ጀምሮ ሲጠበቅ የነበረው 2387 ሴት ተማሪዎች ይገባሉ ተብሎ ነበረ። 1834 ሴት በአንድ ቀን ብቻ ገብተዋል። ያ ማለት እንግዲህ ይሄ ዳታ የሚያሳየን 76.33% ተማሪዎችን ተቀብያለሁ ማለት ነው። ሴት ተማሪዎች። ወንደርፉል አሰለፈች። በጣም ጎበዝ። አመሰግናለሁ። እሺ አንተስ ጋር በእውቀቱ? የኔ ያው ልክ እንደሷ ተመሳሳይ ነው። በዚህ ዓመት ከሴቶቹ እኩል የወንዶቹም ቁጥር በተመሳሳይ ሁኔታ ገብተዋል እያልከኝ ነው? አይገርምም ዶክተር? የታሪክ መመሳሰል የሚገርም ነው። ኧረ በፍጹም እንዴ እንደሱ አይደለም። በፍጹም አንገናኝም። በምን አወቅ? የወንዶቹን አስልቼዋለሁ። እሺ አሰለፈች፣ እስቲ አንቺ ሪፖርቱን አቅርቢ። ያው እኔም ለአለቆቼ ሪፖርት ማድረግ ስላለብኝ እባክሽን ቀጥይ። እንግዲህ ምንድነው ወንዶቹና ሴቶቹን ለመለየት ተሞክሮ አንዱ ቅጽ በዚህ ተዘጋጀ፣ በዚህኛው ሌላው ተዘጋጀ። ወንዶቹን በዚህ በኩል አሰማራንና ሌላውን በእንደዚህ ስክት ስናረጋቸው የትኛው እንደሆነ ልዩነቱ በደንብ ያስታውቃል። ዝርዝሩን በእንደዚህ ጽፈን አደረግንና እናም የመጀመሪያው ቀን 72.5 ወንድ ተማሪዎች ገብተዋል። ወንደርፉል አሰለፈች። በጣም ጎበዝ። አንተም ከሷ እኩል ደሞዝ ትበላለህ። ቆይ ግን አንቺ ይህን ሁሉ ተማሪ በየትኛው ጊዜሽ ነው የመዘገብሽው? በጣም ቀላል። የሚመጡ ተማሪዎች ሬጅስትራር ቢሮ ሪፖርት ስለሚያደርጉ ከዛ ዝርዝሩን በልቀን ብቻ እኮ። እኔ የምለው ይሄንንም አሰራር ለአንተ ማስረዳት አለብን። አታውቀውም ማለት ነው? ኧረ ዶክተር እኔማ ስለምሰራው ስራ ጠንቅቄ የማውቅ ሰው ነኝ። ግን እንደዚህ ያስፈልጋል ብዬ አላሰብኩም ነበር። ዶክተር እዚህ ጋር ግን እሷ አንድ ነገር ተሳስታለች። ምንድነው ስህተቴ? 72.5% ነው ያልሽው። እና
5 የሚባል ሰው አለ እንዴ? ሰው እኮ ሙሉ ነው። ሙሉ ሰው ደግሞ በነጥብ አይቆጠርም እንዴ? እንዴት አይነት ነገር ነው? ከግማሽ በታች እንዴት ነው? ከወገብ በታይ መመዝገብ ጀመርሽ እንዴ? ዶክተር፣ ስለዚህ ነገር እስቲ ማብራሪያ ካላት እስቲ ትስጥበት። ዶክተርዬ፣ የሰው ግማሽ እንደሌለ እኔ በደንብ ጥንቅቅ አድርጌ አውቃለሁ። እኔ ለማለት የፈለግኩት ምንድነው ከገቡት ተማሪዎች መካከል በፐርሰንት ስናስላቸው ከ172% ይሆናሉ። እነዛን 72% ለ2 ለሁለት ስናካፍለው ነጥቡ 5 የምትመጣው በምንድነው 36 በሚለው ማለት ነው። ይኸው ነው። ወንደርፉል አሰነ። አመሰግናለሁ ዶክተር። አሁን እስገባ አልገባኝም። ኦ ማይ ጋድ! እንደው ይሄንን ሰውዬ ምን ባደርገው ይሻለኛል? ዶክተርዬ፣ ምንም ብታደርገው ስለማይገባው መተው ብቻ። አሁን ይሆናል። ይሄንን ፎርም ወስዳችሁ ተማሪዎችን ታስሞላላችሁ። እያንዳንዱን የዶርም ተማሪዎች ቢሮአችሁ ጠርታችሁ ካፌና ነን ካፌ መሆናቸውን ትሞላላችሁ ማለት ነው። ታዲያ በተቻለ ተማሪዎቹ ካፌ ተጠቃሚ እንዲሆኑ ማግባባትና ማሳመን አለባችሁ። ይሄ ለምንድን ነው የሚደረግ? ምክንያቱም መንግስት ዘንድሮ የበጀት እጥረት ስላለበት ለተማሪዎቹ የኪስ ገንዘብ መክፈል ስለማይችል በተቻለ መጠን ተማሪዎቹ ካፌ ተጠቃሚ እንዲሆኑ ማድረግ። ዶክተር፣ እንደው ይቅርታ ያርጉልኝ፣ የመጨረሻ ጥያቄ፣ አንድ ጥያቄ ብቻ፣ አንድ። እሺ፣ ምንድን ነው? ካፌ እና ነን ካፌ የሚለው አልገባኝም። ሌዲስ በእናታችሁ የሆነች የተረሳች ርዝራሽ ሳንቲም ነገር ቦርሳችሁ ኪሳችሁ ጋር ምናምን ይሉ። ምነው ዳዳ አላከልሽም እንዴ? ኧረ ሙዳሽ በቃ። እኔ የምልሽ ሜልዬ፣ እነዛ 6 ሻንጣዎች ግን መች ነው የሚመጡት? አይደርሱም እንዴ? እኔን የቆጨኝ ነገር ቢኖር ያ ሁላ በሬ ታረደ ስትለኝ ማዘኔ ነው። እንደው እኮ እምባዬ ባይኔ መቶ ግጥም ምን ያለው። ኧረ ፍቱ በእናታችሁ። ምንድን ነው ሙድ የምትይዙት? በቃ አሁን ያላችሁን ስጡኝና ሂጅ ፋል በል በእናታችሁ። እኔ የለኝም። ኧረ ነጽዬ፣ ነጿ የኔ ፒንክ ማኤቴ ማለቴ ነጽ ያረ የሆነች ርዝራዥ ነገር ፈልጊ በእናትሽ። ስንት ነው? 400-500 ብር ነው? አዎ ይሁን፣ ያወጣኛል። ርዝራዥ እናንተ ጋር 400-500 ነው? አቺ አዳልች ግን ትመልሻለሽ? አላ ልመልሳለሁ። እሺ ይኸውልሽ፣ ልክ ተመርቄ ስራ እንዳያስኩ ማለት ነው የመጀመሪያ ደሞዜን ስለታለብኝ ለመዳሪያ ለማስገባል፣ ሁለተኛ ደሞዜን ማለት ነው ላክስቴ የገባውላት ቀላለ በቃ እሱን አረግላትና በሶስተኛው ደሞዜ ግን ለወንድሜ ጫማ ገዝቼ ቢተርፈው ላንቺ አምጥቼ ነው የምሰጥሽ። ኧረ ነጿ ምንድን ነው እቺን ለመስጠት ነው እንደው ለምታስለፈልፊኝ? በዛ ላይ የራሴን ሀቅ ነው እንደ ጠየቅኩሽ። ማለትማ ቆይ ይችኛዋን ጉዳይ ሎጂካል አድርጌ ላስረዳሽ። መንግስት የህዝብ አባት ነው ይባላል። አባትሽ ደግሞ መንግስት ናቸው። ስለዚህ ኢንዳይሬክትሊ አባትሽ አባታችን ናቸው ማለት ነው አይደል? በዛ ላይ ድርሻዬን ነው የጠየቅኩት። በእኛ ስማ እንደሚበደሉት እና ዳዲ ካንቺ ብር ተበድሯል ማለት ነው? ቆይ ደውዬ ልጠይቅ። ኧረ ነፃ አረፍቺ በእናትሽ። አንቺ ቀልድ አይገባሽም እንዴ? በቃ እሺ፣ ሌላ ቀን ደግሞ እንደዚህ ስትገጪኝ የተሻለ አብራራልሻለሁ። እሺ እና እንደዛ አትይም እንዴ? አልማዝ ምን ዕዳ ነው? አልማዝ ምን ዕዳ ነው? አልማዝ ምን ዕዳ ነው? አልማዝ ምን ዕዳ ነው? የምንገናኘው በየትኛው ቀን ነው? አልማዝ ምን ዕዳ ነው? ዕዳዋ ላይ ያዝልኝ፣ ዕዳዋ ላይ ያዝልኝ። እሱን ወንበር እስኪ አምጣልኝ፣ ፈጠን በል። እሷ ጋር ቁጭ። እሺ፣ ማን ነበር ያልከኝ ስምን? ሸበላው። ሸምበላው አይደለም፣ ሸበላው። ሸምበላው አይደለም፣ ሸበላው እኮ ሸምበላው። ሸበላው
ሸበላው በቃ። አዎ ምን ነው ቅር አለህ? ኧረ እኔ በጭራሽ ቅር አላለኝም። ተከታዩ ብዙ ነበር ብዬ ነው። እሺ ጥሩ ነው እንደዚህ ማጠሯ ወድጃታለሁ። ታዲያ ችግር አለ? ችግሩማ ምን አንተ እኮ ዘፈንከው ቆንጆ አድርገህ አንጎራጎርከው። የወዴን ያው በዚህ ነው የምተነፍሰው። ያንተንም ተነፈስኩት መሰል። አዎ እንዲህ ቀላል ተነፈስከው እንዴ? ተነፈስከው እንጂ ግን ከአልማዝና ከአንተ በላይ ዕዳ ውስጥ ግን የገባሁት እኔ። የትኛዋ ነች አልማዝ? እቺ የዘፈንክላት ናታ ዕዳ ውስጥ የከተተችህ አልማዝ። ኧረ እኔ ማንም ዕዳ ውስጥ አልከተተኝም። ካላገኘሃት ታዲያ ዕዳ ውስጥ ልትገባ አይደል? አሃ እኔ አልማዝ የምትባል ሴት ያፈቀርኩ መስሎህ ነው እንዴ? እኔ ከትምህርት በፊት ፍቅር ውስጥ አልገባም። አንተ ባትገባም ዘፋኙ ግን ዕዳ ውስጥ ነበር። እሱን መናገር ይከብዳል። እሺ ዘፋኙ እንጀራው ነው እንበል። ገጣሚው ግን ልብ አድርግ፣ ገጣሚው ግን ዕዳ ውስጥ አልገባም ትላለህ? እኔ እንጃ። እኔ ዝም ብዬ ነው የዘፈንኩት። ምን አለበት ሰማኝ፣ ምን አለበት ብታዳምጠኝ። እኔ ጭንቅ ላይ እኮ ነው ያለሁት እኮ። በላይ ላይ እኮ እሳት የነደደብኝ ሰው ነኝ። አላሳዝነም? ይኸውልህ ካፌና ነን ካፌ ምንድን ነው? እኔ እንጃ። ለግቢም አዲስ አይደለሁ። እኔ እንጃ። አየህልኝ እኔ ዕዳ ይሄ ጉዳይ ነው። ታዲያ ከአንተና ከአልማዝ ዕዳ የኔ ዕዳ አይበልጥም? ይበልጣል እኮ። አልማዝም የለችም። አልማዝን እንዳንጠይቃት እንዳናነጻጽር ደግሞ የአንተን ፍቺውን አላወቅ ነው። ማን ይጠየቃል? ማን ይጠየቃል? ሌሎቹ ተማሪዎቹ ሴት ሄደው ነው? መምጣታቸው አይቀርም። በጣም ጥሩ። ይኸውልህ እንደመጡ በአስቸኳይ ፕሮክተሩ ቢሮ ትፈልጋላችሁ በልልኝ። እሺ በአስቸኳይ። ምንም አታዋጣኝ። አልማዝ ምን ዕዳ ነው? አልማዝ ምን ዕዳ? ከዕዳ ውጭ የሆነ ዘፈን ሌላ ዘፈን ወይዳ ከዕዳ ያስወጣ ዘመን ሁሉ በዕዳ ነው። እሺ እንዴት ነሽ? ስምሽ ማን ነው? የእርሱም ማን ልበል? እኔ አሰለፍ ነኝ፣ የሴት ተማሪዎች አገልግሎት ወይም ፕሮክተር። ይቅርታ እኔ አልቀበልሽ። ምኑን ነው የማትቀበዩ? አሁን ያልሽውን በሙሉ አልቀበልሽ። ስሚ እንኳን እኔን ያንን ልሙጥ ጭንቅላት በእውቀቱን ተማሪዎቹ ተቀብለውታል። ማን ነው በእውቀቱ? አሁን እሱን ታዩና ለምንድን ነው የማትቀበይኝ? በቀደም የመጣው ጊዜ በር ላይ አግኝታኝ አጭበርብራኝ 400 ብር ወስዳብኛለች። ስለዚህ ድጋሚ አልሸወድም። ማነች እሷ? እኛ ዶርም ነች። ሜላት እቺ ሱሰኛ። ይኸውልሽ እሷ ደጋሚ ተማሪ ናት። ለሱሷ ስትል የማትፈነቅለው ድንጋይ የላት። ለምንድን ነው ድንጋይ የምትፈነቅለው? እኔ ልትፈነክተኝ ነው አይደለ? ቆይ ሰዓት ቀድሜ አናቷን ብዬ መገላገል አለ። ይኸውልሽ እንደሱ ለማለት አይደለም እኔ ያልኩት። ለሱሷ ስትል የማታደርገው ነገር የለም፣ የማትሰርቀው ነገር የላትም ለማለት ነው። ቢሆንም ጣቷን ቆርጬላት ማስጠንቀቅ አለብኝ። አሁን ካፌ ተመጋቢ ነሽ? አልገባኝም። ማለት መንግስት የሚያዘጋጀውን ምግብ ነው ወይ የምትመገቢው? አሃ መንግስት ነው እንደሚያበላን። እንደው በስንት ነገር መንግስትን አስቸግር እና ዝም ብዬ ነው የተሸከምኩት። ምን ብዙ ነገር ነው የተሸከምሽ? አዎ ያው ለግማሽ ዓመት የምትሆነኝን ቀለብ አዘጋጅቻለሁ። ምን ይዘሻል? ማር፣ የአጥሚት እህል፣ የገንፎ እህል ይዣለሁ። ማር ከፈለግሽ ላንቺም ላካፍልሽ ይችላል። ኖ ሌላ ጊዜ ትሰጭኛለሽ። ነይ አሁን እዚች ጋር ፈርሚ። ላንቃው እንዴ? እና ምን በትፊል ተነቆ ነው? በቱፓክ ዘፈን ቢርማ ልንገርሽም አትንገረኝ። እኔን አሁን የሚያነቀኝ ደሞዝ በርጫ አናት ላይ ቀመጥ ሙቀጫ በርጫ ይለኛል። በዚህ ሰዓት እኔን የሚያነቃኝ እውቀት ነው። እውቀት ልክ ብሏል። ያው እንደ ስሙ በእውቀቱ አይደለ? ቧልቷን ትተወኝ
እስቲ አንድ ነገር ልጠይቅህ። ምንድን ነው? ካፌና ነን ካፌ ምንድን ነው? አትበል ፍሬሹ ቀጥላ። ያው ካፌ ማለት የመንግስት ተጠቃሚ ምግብ ምናምን እዚህ ተጠቃሚ ስትሆን ነው። ያው ነን ካፌ ማለት ደግሞ ገንዘቡን ወስደህ እዚህ አልበላም ውጭ ወጥቼ መብላት ነው የምፈልገው እንደማለት ነው። እንዴ የታባክ ስትራወቀው ገና ከእናቱ ማፀን ሲወጣ አይደል እንዴ ሆዱ ላይ ተነቅሶት ይወጣው? አትለኝም? እና ታዲያ አቃጢላ አድርገህ ሆዱ ላይ ተነቅሰከው ነው? እስቲ ልብስን ግለጥ፣ እስቲ ግለጥ። አይ ዝም ብሎ ተው እባክህ፣ ቀኔ ነው የሚያወራው። ያው እኔ በጣም ምግብ ስለምወድ ከእናንተ በላይ እኔ ስለ ምግቡ እውቀት ባለኝ። እሺ አንተ ካፌ ተጠቃሚ ነው የምትሆነው ወይስ ገንዘቡን ነው የምትፈልገው? ገንዘቡ ምን ይሰራል? እዚሁ መገብ ነው እንጂ። ወንደርላል ና እዚች ላይ ፈርም። የቀን ፊልማን እዚች ላይ እዚች አንተስ? አይ እኔ እንኳን በውቄ እንደዚህ አይነት ነገር አያሳስበኝ። እንዴት ነው አልገባኝም። ካፌውንም ገንዘቡንም አልፈልግም እያልከኝ ነው? እንደዛ ነገር ወንደርላል ወንደርላል እሷ ጋር ፈርሟል። ወንደርቱ እዚህ ጋር ይፈርም። ተማሪ ማለት ይሄ ነው። ኧረ ቆይ በውቄ ሁለቱም ላይ እየፈረምኩ መስሎኝ እኮ ነው። ኧረ እባክህ ና በቃ ፊልሙን መልሰው። አይ እኮ እየቀለድኩኝ ነበር እኮ። እንዴ ሄዱ ታዛ እየቀለድኩ ነው ይለኛል እንዴ? ስራ አይደል እንዴ ያዝኩት? ኧረ ዓመቱን ሙሉ ምን ልበላ ነው በውቄ? ንገርልኝ። ቀጥሎ በስንት መከራ የተገኘች አጋጣሚ ፊርማ መልስ ይላል። የት ሀገር ሲመለሳቸዋል? እዚህ መምጣት አይጠበቅብሽም እኮ ነበር። እኔ እዛውን ብወጣ አይሻልም ነበር? አይ ኢትስ ኦኬ ኖርማል ነው ልሽ እንደው ያው እንቅስቃሴው የሚጠቅማቸው ለሌላ ነበር፣ ውፍረት ለመቀነስ ተማሪዎቹን በእርምጃቸው አይሸበሩ ነበር። ከሁለት አይነት የምግብ ኦፕሽን በላይ ከማያውቅ ሰው ጋር ብዙ ማውራት አይመቸኝም። ፒንክ ቶሎ ጨርሰን እንውጣ። ኤክስኪውዝ ሚ ስለኔ አበላል ሜላት ጠይቂያት። እሺ አብጠርጥራ ታቀኛለች። ስጋው ብቲ፣ ክትፎ ብቲ፣ ሻኛው ብቲ፣ ዶሮ ብቲ። ሶሪ ማይ ዲር፣ ወደ ጉዳያችን ብንገባ ምን ይመስልሻል? እሺ አሁን ካፌ ተጠቃሚ ናችሁ ወይስ ገንዘቡ ተቀይሮ ይሰጣችሁ? እኔ ገንዘቡ ይሻለኛል። ስሚ ካፌው ይሻልሻል፣ በዛ ላይ ኑሮ ተወዷል። በአንቺ አመጋገብ ደግሞ እኔ የቲክቶክ ተከፋይ እኮ ነኝ። ብሩም ጀስት ለፈን ያክል ነው እንጂ የብዙም አያስፈልገኝም። እኔ ደግሞ ሁለቱንም አልፈልግም። ለአንቺ ቲፕ ይሆንሽ ውሰጂው። እሺ ይሻላል። እሷ እኮ የባለስልጣን ልጅ ናት። ትናንት ማታ ክለብ እንኳን 40 ሺህ ብር ነው ያወጣነው። የኔን ዓመት ደሞዝ ማለት ነው እንግዲህ። ኦ የአንቺ አንድ ዓመት ደሞዝ 40 ሺህ ብር ነው ማለት ነው? ወይኔ ስታሳዝኝ። እሺ በኋላ ከአንቺ ጋር እንነጋገራለን። አንቺ ግን እዚህ ጋር መጥተሽ ትፈርሚልኝ። አባትሽን ታስተዋውቂኛለሽ። ስለዚህ ደውል። አይደለም አሁን አይደለም፣ ሌላ ጊዜ። ካፌ ካፌ ኖ ካፌ ካፌ ኖ ካፌ። ከዚህ በኋላ ብረሳችሁ ሞት ይርሳኝ። ዳይት ኖ ካፌ። ፍራኦል ምን ይላል? ካፌ ነገር ቀለለ ማለት ይሄ አይደለም። ይኸው ነው እኮ ይኸው ነው። እንደምን ዋሉ የተከበሩ ተማሪ? እንዴት ዋልክ? እንዴት ዋልክ አንተ መልካም ሰው? አለን አለን። ቢዚ ይሆናል። ጠረጴዛ በወረቀት ተሞልቷል። ምን ታደርገዋለህ? ዲኑ ራጅ ታወር ላይ ናቸው አለ። መንታ ሮች ታወር እንግሊዘኛ ነው። ምነው ተራቀቁብህ እንዴ? አሃ እንግሊዘኛ ነው እንዴ ያወራኸው? አዎ። እንዴት ነው? ቆይ
ትንሽ እንግሊዘኛዋ አጠር ትላለች ነው። እኔ እኮ እንግሊዘኛ እንደዚህ የምታወራ አልመሰለኝም ነበር። ትራቀቅበታለህ በእንግሊዘኛ። ምን ላድርገው ልክ ነው። የበለጠ ደግሞ እንድትራቀቅ ይሄንን አምጥቼልሃለሁ። ምንድን ናት? አንተ የጉንጫው ቃኩ ነው። እኔ እያለሁ ከዚህ በኋላ ጉንጭ እረፍት አያገኝም። እንዳንተ አሁን እንደዚህ የሚያውቅ እኮ የልብ አውቃ እኮ ቢኖር እኮ ስራው ይፋጠናል። አዎ ከዚህ በኋላም ታምር እንድንሰራ ነው የመጣሁት። አረ እንዴ ንገረኝ። እዚህ ትምህርት ቤት ውስጥ ገንዘብ የሚያስገኝ በተማሪዎች አገልግሎት አካባቢ የሚሰራ ስራ አለ። እውነት ነው? የዚህ አለ እንዴ? ጭራሽ እኔን ትጠይቀኛለህ እንዴ? እኔ ባውቅ እኔ አንተን እጠይቅሃለሁ? አሰለፈች እያለች እንደዚህ አይነት ነገር መች ይደርሰኛል? አይደርሰኝም። ማነች እሷ? አለች አሰለፈች የምትባል በላይ ላይ የተሰለፈችብኝ፣ አላስበላ አላስጠጣ አላስተነፍስ ያለች። ሁሉን ነገር እሷ ታውቃለች ማለት ነው? እሷ የማታውቀው ምን ጉድ አለ? የግቢው ፕሬዝዳንት እንኳን ይኸውልህ የእሷን ያክል አያውቅም። ተማሪዎቹ እንዲህንማ ይኸውልህ እንዲህ ብዬ ልንገርህ፣ ይኸውልህ እንደ መኪና ታሽከረክሯል። ቆይ ተረጋጋ። ሁሉ ነገር በእጇ ነው እያልከኝ ነው? የዚህ ግቢ ቁልፍ በእጇ ነው። እሷን ያዝክ ማለት ይኸውልህ ከበር አንስቶ እስከ ስቶር ድረስ ቁልፉ በእጅህ እንዳለ ቁጥር። ስለ እሷ ለቤት ከዚህ በኋላ ስለ እኔ አንዳችም ነገር ትንፍሽ እንዳትልሽ። እንዲህ ስለ እኔስ ምንም ነገር ትንፍሽ? ይኸውልህ እሷ ሰማች ማለት ይሄ ሞባይል ላይ ታፕ በሚሉት ነገር የለም እሱ ላይ እንዳረፍኩ ቁጥር። እሺ በል እንግዲህ ሄጃለሁ። አደራ። ዋናው ነገር ምንድን ነው? ካፌ ነህ ወይስ ኖ ካፌ ነህ? ከቅርብ ቀን በኋላ ካፌውን ራሱ እቆጣጠረው የለም እንዴ? ለማንኛውም ካፌ ላይ መዝግበኝ። እሺ ይዘዋለሁ። ሁለታችሁም ተራችሁ ነው። ካልሲ ያየህ ሰው አለ? አዎ። የቱ ጋር ያየኸው? እዛ ሱቅ ተሰቅሎ። ቀልድ አይደለም፣ የምሬን ነው። ቆይ ምን አይነት ነው ካልሲው? ጥቁር በሰማያዊ ናይክ ረጅም። እዚህ ዶርም ውስጥ ደግሞ እኔ ብቻ ነኝ ያለኝ፣ ሌላ ማንም የለው። ይሄ ነገር ካልሲ ነው ወይስ ማሊያ ነው? እየቀለድኩ አይደለም እኮ አባቱ። እንዴ ያየ ሰው አለ? የለም። አሁን እኔ አላየሁም። አንተስ? እኔን በካልሲ ልጠረጥረኝ ነው? ይሄ ነገር ዋጋ ያስከፍላል። እሺ አሁን እኮ አይተኸዋል ወይንስ አላየሁም እኮ ነው ጥያቄው። ይሄ ነገር ይመዘገባል። የጠፋው ንብረት ካልሲ፣ ልዩ ምልክት ሰማያዊና ጥቁር ናይክ ያለው ተጠርጣሪ። የምጠረጥረው ሰው አለ። ምንድን ነው የምትጨቃጨቁት? ዳግም ንብረት ጠፍቶኛል እያለ ነው። የምን ንብረት? ካልሲ ጠፍቶኝ ነው። እባክህ ለካልሲ ነው እንዲህ የምትጨቃጨቀው? አንተ ካልሲ እኮ ትልቅ ንብረት ነው። ደግሞ እኮ እንደዛ ለፍቻ ጥቤ መጥፋት እኮ ነው ያበሳጨኝ። ያለ ወትሮ ንጹህ አድርገው ነው አይጠፋብህ። ምንድን ነው ምልክቱ? ጥቁር በሰማያዊ ነው ጠፋኝ የሚል። አይ እንደኔ ነው እንዴ ካልሲ ይሄው ካልሲ። አንተ ዝም በል ሌባ። ቆይ የካልሲው ልዩ ምልክት ምን አለው? ከቀለሞቹ ሌላ የሚያስወጣ ጣት የሚያስወጣ ነገር አለ? መጀመሪያ ላይ በቢጫ ናይክ አሉ። እነዚህ ምን አጠፋ? በነገራችን ላይ የካልሲ ጉዳይ እንደዚህ ቀላል የሚባል ነገር አይደለም። በሌሎች ሀገሮች ግጭት የሚያስነሳ ነገር ነው። ሀገራትን ከሀገራት ያጋጫል። መንግስት ከመንግስት ያጣላል። መንግስት ሊገለብጥ ይችላል። ብዙ ነገር እንዲህ ብሎ መውጣት። መቼም ዛሬም ተሳስታ አይሆንም። ዛሬ እንኳን የተሳሳትኩት እኔ ሳልሆን አንቺ ነሽ። እንዴት? ዳኛቸው ኩራባቸው እባላለሁ። መንግስት እኔን ለትምህርት ከመላኩ ባሻገር የተማሪዎችን ደህንነት ለመጠበቅ ከመንግስት ኮሚኒኬሽን የተላኩ ኃላፊ ነው። ታዲያ እኔ መች አወኩ? ይቅርታ ጌታዬ።
አንደኛ እኔ ጌታሽ አይደለም፣ ሁለተኛ እኔ አንቱ የምባል ሰው አይደለም፣ ሶስተኛ እስካሁን ላጠፋሽው ጥፋት ይቅርታ ጠይቂ። ይቅርታ ጌታዬ፣ ይቀመጡ። ከየት እንደመጣሁ ታውቂያለሽ? ኧረ እኔ አላውቅም። እዚህ ላይ ታገኘዋለሽ። ከኢቢሲ ከአይናችን ፕሮግራም ስለ ተማሪዎች የምግብ ጥራትና ቁጥጥር። እንዴ ታዲያ እኔ ምን አጠፋው? ተረጋጊ፣ አንቺን ብዙ አይመለከትሽም። ግን ጣቢያችን በተማሪዎች አመጋገብ ላይ ሙስና እንዳለ ጥቆማ ደርሶን ይመጣል። ታዲያ እኔ ከተማሪዎች ከመኝታ ጋር ነው እንጂ ከምግባቸው ጋር እኮ ምንም ምን አያገናኘኝም። ከምግቡ ጋር ባትገናኝም ከተማሪዎች ጋር ግንኙነት አለሽ። አዎ እሱማ ብዙ ነገር ይነግሩናል። በተማሪ አያያዝ ጉዳይ ላይ በኋላ እንመጣበታለን። አሁን ዋናውና አንገብጋቢ ጉዳይ ስለ ተማሪዎች አመጋገብ ጉዳይ ነው። ህጉም እንደሚል ታውቂያለሽ? ኧረ እኔ አላውቅም። ያለማወቅ ከቅጣት አያድንም። እያወቅሽ ደግሞ እንዲህ አይነት ነገር ውስጥ መዘፈቅ ምን ሊያመጣ እንደሚችል ደግሞ ታውቂያለሽ። የመንግስት ሀብትና ንብረት ነው እየተመዘበረ ያለው። ገባሽ? ኧረ እኔ የማውቀውን እናገራለሁ። በራሴ ላይማ ሌላ ነገር አልጠመጥምም። እሺ የፈለግከውን ጠይቅ። የተማሪዎች ምግብ ቁጥጥር ኮሚቴ ውስጥ ስላሉት እንዴት እንደተመረጡ አስረጅ። እንግዲህ ምርጫውን የሚያካሂደው የተማሪው ዲን ነው። ምርጫው ደግሞ የሚካሄደው በትምህርት መጀመሪያ ላይ ነው። የሚመረጡ ተማሪዎች ደግሞ ያላቸውን ተሳትፎ ታይቶ በተማሪዎች በራሳቸው ተጠቁሞ ነው። እሺ ሙስናውንስ እንዴት ነው የሚበሉት? እንግዲህ ሙስናውን የሚበሉት 3 አካላቶች ተባብረው ነው። አንደኛ የትምህርት ቤቱ ዲን ሲሆን፣ ሁለተኛው የዕቃ ግዢ፣ ሶስተኛው ደግሞ የተማሪዎች የምግብ ቁጥጥር ኮሚቴ ኃላፊ ሆነው ተመሳጥረው ነው የሚበሉት። አሁን ለምሳሌ ባለፈው ዓመት የምግብና ቁጥጥር ኮሚቴ ኃላፊ የሆነው 1 ዓመት ሳይሞላው እኮ ነው መኪና የገዛው። ይሄ ተማሪ አሁንም ትምህርት ቤት ውስጥ አለ? አይ የለም፣ አምና ነበር ተመርቆ ወጥቷል። ምርጫው ደግሞ የሚካሄደው በየ4 ዓመት አንድ ጊዜ ነው። የተማሪዎች ቁጥጥርና ኮሚቴ የሚመረጠው ማለት ነው። ዘንድሮ ያው የዓመት አልጨረስኩም እኮ። እኔ ጨርሻለሁ። ወደፊት ደግሞ በካሜራ ፊት በደንብ ታወሪያለሽ። እሺ? ካሜራ ፊት ማቆንክ ሁሉ ነገር ነው የሚነቃቃው። በደንብ እነግርሃለሁ። ኧረ ሁለመናሽ ይነቃቃል። አዎ እንግዲህ ተነቃቂተሽ ጠብቂ። ኧረ ዝግጁ። እሺ ጀግናው። ኧረ እኔ ጀግናው አይደለሁ። እሺ ማን ነው? ሸበላው ነው። አልሸሹም ዞር አሉ አሉ። አሽሙር መሆኑ ነው። እሺ አሁን እኔ ስፖርት ላይ ምን ታደርጋለህ? ይኸውልህ ይሰበርብኝና እንጋደላለን። እሺ ቆይ ስለመሰበር ነው የምታወሪው? እሱን ስትነሳልኝ እነግርሃለሁ። አቦ አንተ ለምን አትነሳም? ቃኔ ልታበላሽብኝ ነው የምትፈልገው? ሲጀመር ይሄ ማረፊያ የግቢው እንጂ አንቺ ማን አረገው? ይኸውልህ ይሰበርብኝና ማለት ነው ከቃላት ጦርነት ወደ ሽሙቅ ውጊያ ነው። እሺ ምን ገባ? ቆይ ይሄ ነገር ምንድነው? የወርቅ እንቁላል ነው እንዴ? ለኔ ከዛም በላይ ነው። እሺ ይሄ ነገር ሜርኩሪ መሆን አለበት። ለነገሩ ሜርኩሪ ደግሞ ፈሳሽ ነው። የሰጎን እንቁላል ደግሞ ይሄን ያህል አያንዘፈዝፍም። ጋድ ብሮ ይሶኬ ምንም አልሆነም። ቆይ ለምን አትረጋጊም? የጠፋ ልጅሽን ያገኘሽ እኮ ነው የምትመስዪው። ለኔ ከዛም በላይ ነው እኮ። ለትንባሆ ለቤቢዬ ሌላ የሚረገጥ ነገር ቢኖር ረግጥላት ነበር። እኔ ነግሬሻለሁ። ገና በመጀመሪያ ሰው አይቶሽ ወደ ቤትሽ እንዳትመለሽ። ለነገሩ ወደ ቤትሽም አይልኩሽ፣ ከርቸሌ ነው የሚወረውሩሽ። አታስብ። እዚህ ግቢ አይደለም የሰውን ዝም ቤት የት እንደሚያርፍ ጥንቅቅ አድርጌ ያውቃል። አሃ በዲግሪ መርሃ ግብር የዶክትሬት ተማሪ ነሻ? ባለ የቦብን ዘፈን ታውቀዋለህ? አዎ። የትኛው? Don't worry about a thing የሚለው ብዙም አይደለም፣ ሞክሯለሁ። ግባ ውስጥ ይበናት። ዛሬ በቦብ ዘፈን ነው ፈታምል። Don't worry about a thing. Every little thing I'll be alright. Baby, don't worry about a thing.
everything be alright. Don't worry. ሸበለው እንዴ